ከሰዎች ገንዘብ በልታል አልበላህም? አንድም ነገር ፊንቴክ 1% የመንሱር አይደለም። አሁንም ደፍሬ መናገር እችላለሁ። ህግም ያውቀዋል ይሄንን። አሁንም በፊንቴክ ኢንቨስትመንት ግሩፕ ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች አሁንም ተጠያቂ የሚሆኑ ነው የሚመስለኝ። 100 መኪና የምናስረክብበት ቀን ነው ዛሬ። ለ100 ሰዎች መኪኖች ተሰጥተዋል። ሰዎች እንደዚህ ፐብሊክሊ መኪና ሲሰጣቸው ምናምን ማየት ደስ ይላል። የመኪና ባለቤት 100 ሰው ሲሆን አይተናል። እንግዲህ ለ100 ሰዎች የሚሆኑ መኪና አሁንም ዮኒ ማኛ ማነጋገሩን አላቆምም። የነ መንሱር ነገር እግዚአብሔር ይሁናችሁ። መንሱር እዛው የዙምባቤ ነው ምን ሀገር የነበርክበት ቦታ ይሻል ነበር የኔ አባት። ስለ መንሱር ጀማል ስለ ፊንቴክ ኢንቨስትመንት ግሩፕ ያልተጠበቁ ነገሮችንም እየተናገረ። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም በአዲስ ቪዲዮ መተናል። ጠዋት ላይ እናንተ አንድ ቪዲዮ መረጃ ሹክ ብለንላችኋል። አሁንም አመሻሽ ላይ ለእናንተ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን እንደምናውቀው በፊንቴክ ኢንቨስትመንት ግሩፕ ዙሪያ ላይ ብዙ የሚነሱ ነገሮች አሉና አሁንም ብዙ ማስታወቂያ እየሰሩና ያመሰገኑ ወገኖች በፊንቴክ ኢንቨስትመንት ግሩፕ በተለቀቁ ቪዲዮዎች ላይ ስማቸውም እየተነሳ ነው። በተለይ ሶሻል ሚዲያ ተጽዕኖ ፈጣሪዎች ቲክቶከሮች በዚህ ጉዳይ ላይ የተነካኩ ይመስላል። ምክንያቱም በፊንቴክ ኢንቨስትመንት ግሩፕ ባዘጋጀው ወይም መስቀል አደባባይ ላይ ባሳየው ትርኢት ላይ ሶሻል ሚዲያ ተጽዕኖ ፈጣሪዎች ቲክቶከሮች፣ ዩቲዩበሮች የተለያዩ ባለስልጣናትን በዚህ ፕሮግራም ላይ ተገኝተው ነበር። 100 መኪና የምናስረክብበት ቀን ነው ዛሬ። ለ100 ሰዎች መኪኖች ተሰጥተዋል። ሰዎች እንደዚህ ፐብሊክሊ መኪና ሲሰጣቸው ምናምን ማየት ደስ ይላል። የመኪና ባለቤት 100 ሰው ሲሆን አይተናል። እንግዲህ ለ100 ሰዎች የሚሆኑ መኪና ቁልፍ አስረክቧል። እንዲሁም ደግሞ 5 የምንወዳቸውን አርቲስቶች ብራንድ አምባሳደር በማድረግ ሾሟል። እንደምታዩዋቸው ትልልቅ ባለስልጣናትና የሚዲያ አካላት በተገኙበት በደማቁ የቁልፍ ርክክብ ስነስርዓታችን የሚካሄድ ይሆናል። አገሬ ላይ እንዲህ አይነት ነገር ማየታችን ራሱ በጣም ተደስተናል። ግን በዚህ ፕሮግራም ላይ በተገኙበት ወቅት ላይ ስለ ፊንቴክ ኢንቨስትመንት ግሩፕ ያላቸውን መልካምነት ያላቸውን ነገርም ገልጸዋል። ምክንያቱም ፊንቴክ ኢንቨስትመንት ግሩፕ በሰራው ነገር እንዳመሰገኑ እና ደግሞ ደስ እንዳላቸውና እንዲህ አይነት ድርጅቶች ኢትዮጵያ ላይ ቢበዙ ሁሉም ሰዎች የመኪና ባለቤት ይሆናሉ በማለት ብዙ ቪዲዮዎች ላይ ኢንተርቪው ያደርጋሉ እና ምስክርነታቸውን ገልጸዋል። ይህ ጉዳይ አሁንም ቢሆን ብዙ ሰዎችን እያነካካል። ባለፈው ቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። ቁልፍ ለማስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። እንደዚሁ ሜጋ ህንፃ ላይ ስለሆነ ሾሩሙንም ጭምር አይታችሁ መነጋገር፣ መወሰን፣ መመዝገብ ይቻላል። ባለፈው እንዳልኳችሁና እንደገለጽኳላችሁ የኢፌድሪ አምባሳደር የሆኑት ዲና ሙፍቲን በዚህ ጉዳይ ላይ መነካካታቸውና በፕሮግራሙ ላይ ተገኝተው መልከታቸው እና ምስክርነታቸውን መግለጻቸውን አሳይቻችሁ ነበር። ብዙ የመንግስት ባለስልጣናት እኮ አርቲስቶች ራሱ እንዲያምኑ ያደረጋቸው የመንግስት ባለስልጣናት በቦታው መገኘታቸው ነው። አንድ ጥቀስልኝ፣ የመንግስት ባለስልጣን አንድ ጥቀስልኝ። እንዴ የአቶ ዲና ሙፍቲ ያለመከሰስ እኔ ዲና ሙፍቲን ያለመከሰስ መብት አላቸው፣ ፓርላማ አባል ናቸው። ስለዚህ ከፓርላማ አባል ያለመከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ የፖሊስና የፍትህ ሚኒስቴር እንትን ነው። ፓርላማውም በዚህ መሃል ኃላፊነት አለበት። ስለዚህ የኔ ስራ አይደለም እሱ። ኦልሬዲ እኔ ዲና ሙፍቲንም ሆነ ማንኛቸውም አካል ፈርቼ ማለት ነው። ሚኒስተር ዴታው አሉ፣ የትራንስፖርት ሚኒስተር ዴታው አሉ። የትራንስፖርት እነሱ ብቻ አይደሉም እኮ ያልተያዙት። ልንገርህ፣ ታደለ ሮባ አለ፣
ታደለ ሮባ አለ። ታደለ ሮባ አምባሳደር ነው። ፓርቲሲፔሽኑ የዛ ውስጥ ያለው ፓርቲሲፔሽን ደካማ ነው። ሁለተኛ ሌላ 2 ቲክቶከሮች አሉ። ሚኪ የሚባለው ቅድም የዘፈንኩልህ ዘፈን እሱ ላይ የዘፈኑ እነሱ 2 ልጆች አንድ ጊዜ አስተዋውቋል። እንግዲህ ዳንኤል ዮሐንስ እዛ ክሊፕ ሰርቶላቸዋል። ለሱ ማካካሻ ይመስለኛል መጥቶ እዚህ አንድ ፕሮሞሽን ሰጥቷል። ትዕግስት አለች። ትዕግስት ጋዜጠኛ ትዕግስት ፓርቲሲፔሽናቸው ነው ዋቴቨር ምንም ሆነ ምንም የመያዝ የመልቀቅ የኔ ፋንታ አይደለም፣ የፖሊስ ፋንታ ነው። ፓርቲሲፔሽናቸው አስማች ሰዎች ላይ ተጽዕኖ አያሳድርም ወይም ደግሞ ሪዛልት አላከስቼ ላሳስራቸው አልችልም ካለ ሊተዋቸው ይችላል። አሁንም ግን አንዳንድ ነገሮች ወደ ሌላ እያመዘኑና የማይጠበቁ ነገሮች ላይ ብዙ ኢትዮጵያውያን እጃቸውን እያስገቡ መሆናቸውን በዚህ ቪዲዮ ላሳያችሁ እወዳለሁ። ውድ ቤተሰቦቻችን በአንዳንድ ንግግሮቹ የምናውቀው ዮኒ ማኛ ስለ ፊንቴክ ኢንቨስትመንት ግሩፕ እና ስለተለያዩ ነገሮች ያልተጠበቁ ነገሮችንም አንስቷል። የነ መንሱር ነገር እግዚአብሔር ናቸው። መንሱር እዛው የዙምባቤ ነው ምን ሀገር የነበርክበት ቦታ ይሻል ነበር የኔ አባት። መንሱር ወንድማችን ውስጥ ያውቀዋል። ቀድሞ ተነግሮሃል። የመንሱሬ ቀድሞ ተነግሮ ነበር። ኢንቨስት ላረግ ነው ሄድኩት ምናምን አልክ መንሱሬ። ወይኔ አንተ ስቀሳ መንሱሬ መቼ ነው እውነት የምታወራው የኔ አባት? መቼ ይሆን? ቡርኪና ፋሶ ለኢንቨስት ላረግ ነው ለቢዝነስ ነው ምን ይቅርብ ይሄ ነገር። ምን ነው የኔ አባት ቢቀርስ? በቃ የትም ብትሄድ አንተ ያለ ስከሳ አለኝ ከማለት ውጭ የለም። መንሱሬ እንደ ወንድም ነው የምመክረው። እግዚአብሔር ምስክሬ። ኢትዮጵያ ላይ በዚህ ጉዳይ ችግር እንደሚመጣ ቀድሞ ተነግሯቸዋል። ቡርኪና ፋሶ ገብተህ ኢንቨስት ላደርግ ነው ቡርኪና ፋሶ ብለህ ይህን ሰገጤ ህዝብ ትነደዋል። ይህን ምን የመሰለ ሰገጤ ህዝብ ትነዳለህ አልኩ። ቡርኪና ፋሶ የሄደበት ምክንያት መንሱሬ እቺን ነገር ሰምቷል። እስር ቤት እንደሚገባ ያውቋል። የሚያስጠይቅ ስራ ነው የሰሩት። ሰውየው ማፊያ ነው። የትኛው እነሱን ያገኛቸው ሰውዬ የተመታ ማፊያ ነው። ምን እንዳረገ ልዘግብ። ይሄ የተመታ ሰውዬ መኪናውን ተውሶ ነው ያመጣው። ላስተዋውቅላችሁ ብሎ የተመታ ሰው የሆነ ቻፓ ከፈለ። ላስተዋውቅላችሁ ብሎ ነገራቸው። እነዚያ ያውቁ። በኢትዮጵያ ምን አገባቸው ቻይናዎች? ምን አስመለከታቸው? ላስተዋውቅላችሁ በደንብ ይገዛል ምናምን አለና የሀገር መኪና አምጥቶ እነ ሰራዊት ፍቅሬ እነ ሰለሞን ቦጋለ መንሱር ጀማልማ እንዲሁ አየር ላይ የሚሰክስ ሰው ነው። ምድር ላይ እንኳን አይቀመጥም። ኢየሱስ አክስ ሰማይ ላይ ሁላ የሚሰክስ ይመስለኛል። እነ ካሊዶን ምናምን ሰበሰበና በቃ ያው መጥቷል መኪናው ምናምን ብለው አወዛሉ። ነጩ ቴምፒፕ አበሻ ደግሞ ምስኪን ህዝብ ነው። በቀላሉ የምታጭበረብረው በዓለም ላይ እንደ ኢትዮጵያዊ የለም። በቀላሉ እኔ እንዲህ ብዬ የምተኛው እግዚአብሔር ይመስገን ሰውን አጭበርብሬ ስለማላውቅ እግዚአብሔር በሚያውቀው አላጭበረብርም። ያራድዬ ልጅ ያራዳ ልጅ አጭበርባሪ አይደለም። ለምን ለአንድ እንጀራ ብለህ በሰቀቀን መኖር የለብህም። እኔ እንደዛ ነው የማምነው። ለአንድ እንጀራ ብለህ በሰቀቀን አትኖር። ሀብታም መባልን የሚወዱ ብዙ ሰዎች አሉ። ስማችሁ ሲጠፋን ያየ ነው። አንዳች አይሁም ሀብታም ነን ብላችሁ ስማችሁ ያልጠፋ የለም። ሀብታምነት ለራስህ ጉራ አፈር ከደሜ የከተታችሁ ብዙ ኢትዮጵያውያን አላችሁ። የሀብታም ስሙን ይወዱታል። እኔ አባቴ ደሃ በለኝ ይጠቅመኛል፣ ሌባ ግን አትለኝም። አትን ዊ ጉድ ዮኒ ማኛ ሌባ አትልም። ዳ ይሻለኛል፣ አያስከስሰኝም። ይህም ጉዳይ እሱ ዮኒ ማኛ አንዳንዴ ባለፈውም ብያቸዋለሁ፣ አንዳንዴ በሚያወራቸው ነገሮች እውነት አዘል ነገሮችንም የሚያወራ ሰው አሁንም በዚህ ቪዲዮ ላይ የሚሰማውንና የሚታየውን ነገር ብዙ ተንትኖታል ብዬ አምናለሁ። ምክንያቱም እነ ሰራዊት ፍቅሬንም የተለያዩ አርቲስቶችን በማንሳት ብዙ ምልከታዎችን አንስቷል። የሚያሳዝን ነገር ነው ያየሁት። የኔን አስተያየት ነው። ሌሎቻችሁም በዚህ ጉዳይ ላይ ልትገቡ ትችላላችሁ። ምንድነው እነዚህ ወንድሞቻችን ታዋቂ ናቸው፣ ምንም ጥያቄ የለውም። በተለይ እነ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይግረም ደጀኔ እንዲሁም አርቲስት ዳኒሻ እነዚህ ሰዎች በጣም በማስታወቂያ ስራ በኢትዮጵያ አንቱ የተባሉ ስመጥር
ስመጥር ወንድሞቻችን ናቸው። ስለዚህ ማስታወቂያን ስራ ለረጅም ጊዜ ኤክስፒሪየንስ ያላቸው ወንድሞቻችን ናቸው። ሌሎቹም እንደዚሁ ጋዜጠኞች አሉ፣ እንዲሁም እንደነ መንሱር ጀማል አይነት ወንድሞች አሉ። እኔ በጣም ግራ የገባኝ ነገር ምንድነው፣ አንድ ማስታወቂያ ስሩልን ተብሎ የሰራው ሰው ነው መጠየቅ ያለበት ወይስ ካምፓኒው ነው መጠየቅ ያለበት? እኔ በጣም በሚገርም ሁኔታ ያ እነ ዲና ሙፍቲ ሳይቀሩ መጥተው እዛ ቦታ ላይ ደስታቸውን ሲያደርጉ መቀስ ሲቆርጡ ምን ሲሉ አብረው የነበሩ የመንግስት አካላቶች ጭምር በተገኙበት ነው ይሄ ነገር የተደረገው። ኢንቨስተሮቹ ይህንን ነገር ይዘው መጥተው ኢንቨስት እናደርጋለን ብለው መኪና እንሸጣለን ብለው በዚህ ዋጋ እንሸጥላቸዋለን ብለው ሰዎቹን ያሳሳቱት ያታልሉት ምኖቹ ናቸው? ኢንቨስተሮቹ ናቸው። መኪናውንም ደግሞ ኢትዮጵያ አምጥተዋል። መኪናውን ኢትዮጵያ አምጥተው እንደዛ አሳይተው አዲስ አበባ ላይ መስቀል አደባባይም እንዲሁም ደግሞ አዳማ ላይ ወስደው ይህንን መኪናዎች ቁጭ አድርገው ሲያሳዩ ነበረ። የህዝቡንም ገንዘብ ቅድመ ክፍያ ብለው ሙልጭ አድርገው የበሉት እነሱ ናቸው። እነዚህ ሰዎች አድቨርታይዝ አደረጉ ማለት ወንጀለኞች ናቸው ወይ? ይገባኛል። ሰው እነሱን አምኖ ነው የገዛው ነው የምትሉት። አንደርስታንድ። ታዲያ ያ ካምፓኒ እሸጣለሁ በዚህ ብሎ ጽፎ ተፈራርሞ ባረገውን ጉዳይ ላይ እነዚህ ሰዎች ያንን ተቀብለው አደረጉ ማለት እነሱ በወንጀል እንዴት ይቀጣሉ? እነሱን ያመነ ሰው ገዝቷል ማለት እነሱ ሸጡ ማለት ነው ወይ ነው የኔ ጥያቄ። ስለዚህ በጣም በሚገርም ሁኔታ እኔ እጅግ ነው ያሳዘኑኝ። በሌላ ስራቸው ልትወዷቸውም ልጠሏቸውም ትችላላችሁ። በዚህ ጉዳይ ግን እኔን ከጠየቃችሁኝ የሆነ ነገርን ማስተዋወቅ ማለት መሸጥ ማለት አይደለም። መኪናው መጥተዋል ብለዋቸዋል። መኪናው አለ ተብለዋል፣ አሳይተዋል ፊት ለፊት። የተውሶ መኪና ተከራይተው እንዳመጡ የሚያውቁት ነገር በጭራሽ የለም። ምክንያቱም ወንጀል ከሆነ ዝም ብላ አትገባ። ህይወት የሚቀይር ነገር አይደለም ለነሱም የተሰጣቸው የአድቨርታይዝመንት መኪና ሰጠን ብሎ ሊብሬ እንኳን ሳይሰጣቸው ከዛሬ ነገ እያለ አጭበርብሯቸው ያውላ መኪናውላ ተመልሷል። አንዳቸውን መኪና አላገኙም በዛ ጉዳይ። ስለዚህ መንግስት በዚህ ጉዳይ ላይ እነዚህን ሰዎች ሳይሆን ኢንቨስተሮቹን ነው ምን ማድረግ ያለበት፣ በካቴና አድርጎ አስገብቶ ማድረግ ያለበት እና በጣም ለረጅም ጊዜ በኳሊቲ ኮንቴንታቸው የሚታወቁ አርቲስቶችን ስመጥር የሆኑ እንዲሁም ጋዜጠኞችን በዚህ ደረጃ አዋርዶ ካቴና ከቶ እንደዚህ ማድረጉ ልክ ነው ብዬ አላስብም። በእውነት ልክ አይደለም። ስለዚህ ማስታወቂያ መስራት ማለት ወንጀል ከሆነ ስንት ኢትዮጵያ ላይ የሚዘረፍ የወንጀል ስራ የሚሰሩትን ዝም ተብለው ማስታወቂያ የሰሩትን በዚህ ደረጃ ማዋረድ እጅግ ልክ አይደለም ባይ ነኝ። ስለዚህ እነዚህ ሰዎችን መንግስት ቆም ብሎ አስቦ አይ እናንተ አስተዋወቃችሁ እንጂ ምንም አላደረጋችሁም በሚለው ቢለቃቸው መልካም ነው ብዬ አስባለሁ። ይሄ ትክክለኛ መንገድ አይደለም። ስለዚህ ይህንን ነገር አስተካክሉ። ተጠያቂዎቹ ማን ናቸው? ኢንቨስተር ነን ብለው ኢትዮጵያ ላይ ይህን እናደርጋለን ብለው ገንዘብ የዘረፉት ናቸው። እንደምናውቀው እነዚህ ሰዎች በኢትዮጵያ ዘንድ ላይ በጣም ታዋቂ የሆኑ ሰዎች ናቸው። ምክንያቱም እነሱ ብዙ ይታወቃሉ። ብዙ ኢትዮጵያውያንም የሚያምናቸው ሰዎች ናቸው። ብዙ ሰዎችም የተበሉት እነሱን አይተው ስለሆነ ዮኒ ማኛም ቆንጆ ምልከታ አሳይቷል ብዬ አምናለሁ። የቆጨሃል እንዲህ አይነት ነገር ውስጥ መግባትህ? ባልገባ ምናምን ብዬ እንትን አለ። ምክንያቱም ስራው እንግዲህ እነሱ ተበላሽቶባቸው ሊሆን ይችላል። አሁን ገብተዋል። እንደው ይቆጨኛል እዚህ ውስጥ ባልገባ ብል እኔ ስለሌለሁበት ህዝቡ ገንዘቡ ቢቀልጥ ችግር የለም እንደማለት ስለሚያስወስድብኝ ገብተህ የምትችለውን ያህል መንፈራገጥ ይሻላል ብዬ አስባለሁ። ምክንያቱም አታውቀውም፣ አትቀምሰውም። ሌጋል ዶክመንት ካለው ህጋዊ መንግስት የሰጠው ፈቃድ የምናምን እሱን አይተህ ነው ማስታወቂያ የምትሰራው። አሁን እኔ ለአንተ ማስታወቂያ ይዤ ልመጣ ህጋዊ ነው ወይ ምንድነው ምናምን ብለህ ታጣራለህ። እንደ ከዛ በኋላ ትሰራለህ። ሌላ ምን ልታር ነገ እንዲህ ሊሆን ይችላል ብለህ ታስባለህ። ምክንያቱም እሱ የሚሰማውን ነገሮችን ተናግሯል። ሌላው ደግሞ እግረኛው ሚዲያ ልቀደምም እንደገለጽኩላችሁ እግረኛው ሚዲያ ላይ የተነገሩ ነገሮችን በጣም የሚገርሙና ትክክለኛ የሆኑ ነገሮችንም ሰምተናል ብዬ አምናለሁ። አጣርተዋል እኮ ሲሰጥ ሁሉ እኮ አይተዋል። መንግስት ባለስልጣን ቀድሞ ነገር እኮ አንተም አርቲስቶች ላይ ነው እንጂ የበረታኸው። ብዙ የመንግስት ባለስልጣናት እኮ
አርቲስቶች ራሱ እንዲያምኑ ያደረጋቸው የመንግስት ባለስልጣናት በቦታው መገኘታቸው ነው። አንድ ጥቀስልኝ፣ የመንግስት ባለስልጣን አንድ ጥቀስልኝ። እንዴ የአቶ ዲና ሙፍቲ ያለመከሰስ እኔ ዲና ሙፍቲን ያለመከሰስ መብት አላቸው፣ ፓርላማ አባል ናቸው። ስለዚህ ከፓርላማ አባል ያለመከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ የፖሊስና የፍትህ ሚኒስቴር እንትን ነው። ፓርላማውም በዚህ መሀል ኃላፊነት አለበት። ስለዚህ የእኔ ስራ አይደለም እሱ። ኦልሬዲ እኔ ዲና ሙፍቲንም ሆነ ማንኛቸውም አካል ፈርቼ ማለት ነው። ሚኒስተር ዴታው አሉ፣ የትራንስፖርት ሚኒስተር ዴታው አሉ። የትራንስፖርት እነሱ ብቻ አይደሉም እኮ ያልተያዙት። ልንገርህ፣ ታደለ ሮባ አምባሳደር ነው። ፓርቲሲፔሽኑ የዛ ውስጥ ያለው ፓርቲሲፔሽን ደካማ ነው። ሁለተኛ ሌላ 2 ቲክቶከሮች አሉ። ሚኪ የሚባለው ቅድም የዘፈንኩልህ ዘፈን እሱ ላይ የዘፈኑ እነሱ 2 ልጆች አንድ ጊዜ አስተዋውቋል። እንግዲህ ዳንኤል ዮሐንስ እዛ ክሊፕ ሰርቶላቸዋል። ለእሱ ማካካሻ ይመስለኛል መጥቶ እዚህ አንድ ፕሮሞሽን ሰርተዋል። ትዕግስት አለች፣ ጋዜጠኛ ትዕግስት ፓርቲሲፔሽናቸው ነው። ዋቴቨር ምንም ሆነ ምንም የመያዝ የመልቀቅ የኔ ፋንታ አይደለም። ምክንያቱም ብዙ ኢትዮጵያውያን ሳናቅ በፊንቴክ ኢንቨስትመንት ግሩፕ መጭበርበራችንን እናም ይህ ሰው መጥቶ ከዚህ በላይ እንዳንጭበርበር እና ከዚህ በላይ ገንዘብ እንዳይሰበሰብ ሌላም ተቋማት እንዳይመጡ ያደረገ ነው ብዬ አምናለሁ። ምክንያቱም እሱ እንደተናገረውም ሌላ ድርጅቶችንም እየጠቆምኩ አጋልጥ ነበረ በማለት ገልጿል። ምክንያቱም የዚህ የፊንቴክ ኢንቨስትመንት ግሩፕ ከመጋለጡ በፊት ሌላ ኢንቨስትመንት እንደዚህ አይነት ነገሮችን መኪና በብድር እንሰጣለን በሚሉ ሰዎች ላይ አንዳንድ ቪዲዮዎችን እያነፈነፈ የሚሰራው ወገናችን ነው። እሱንም ልናመሰግነው እንወዳለን። ውድ ቤተሰቦቻችንም ለእናንተ በአዲስ ነገር እንመጣለን። በቅርቡ በዓለም እየደረሰ ነው። እነዚህን የመሳሰሉ ቪዲዮዎችን ለእናንተ የምናሳያችሁ ውድ ቤተሰቦቻችን ሁሌም እንደምታደርጉ ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ዘምሩ ዘንድ በአክብሮት እጠይቃለሁ። ሃናኒ ቲቪ ኢትዮጵያ ለሁሉም እንዲደርስ ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ ታስቀምጡልን ዘንድ በአክብሮት እጠይቃለሁ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። መልካም ጊዜ፣ መልካም ቆይ